ጠብታ ማር ምዕራፍ 3። በዚህኛው ምዕራፍ የድካም ስሜት ለምን እንደሚሰማንና እንዴት ማስወገድ እንደሚቻል ነው የምናየው። የአእምሮ ስራ ብቻውን አያደክምህም የሚል አስተሳሰብ አለ። እንዲህ ሲባል የማይሆን ነገር ይመስላል። ነገር ግን ሳይንቲስቶች የሰው አእምሮ ድካም ሳይሰማው ለምን ያህል ጊዜ እንደሚሰራ ለማወቅ ሞክረው ነበር። ባደረጉትም ምርምር ያልጠበቁትን ውጤት አገኙ። ይኸውም በስራ የተጠመደ አንጎል ውስጥ የሚያልፈው ደም ምንም አይነት የድካም ምልክት አያሳይም። በአንጻሩ ደግሞ የጉልበት ስራ በሚሰሩ ሰዎች አንጎል ውስጥ የሚያልፈው ደም በድካም ምልክት ተመርዞ አግኝተውታል። እንግዲህ አንጎልን በሚመለከት ከሆነ ለ12 ሰዓት ወይም ለሳምንታት ያህል እንኳን ያለማቋረጥ ቢሰራ የድካም ስሜት እንደማያሳይ ተረጋግጧል። ታዲያ ምንድነው ድካም እንዲሰማ የሚያደርገው? የአእምሮ ሕክምና ሊቃውንት ወይም ሳይካትሪስቶች የድካም ስሜት የሚመጣው አእምሮ ይደክመኛል ብሎ ሲወስን ነው ይላሉ። ታዋቂው የእንግሊዝ የአእምሮ ሕክምና ሊቅ ጄኤ ሃድፊልም The Psychology of Power በሚለው መጽሐፋቸው ውስጥ እንዲህ ይላሉ። ሁልጊዜ የሚያስጨንቀን ድካም የሚመጣው በአብዛኛው አእምሯችን ይደክመኛል ብሎ በመወሰኑ ነው እንጂ ሰውነታችንን ሊያደክመው የሚያስችል ነገርን ብዛም አያጋጥመንም። ታዋቂው ሳይካትሪስት ዶክተር ብሪልም ይህንን ሀቅ ያረጋግጣሉ። በቢሮ ውስጥ ቁጭ ብሎ የአእምሮ ስራ የሚሰራውን ሰው የሚያደክመው ውስጣዊ ስሜቶች ምንና ምን ናቸው? ደስታ? እርካታ? በፍጹም አይደሉም። በዚህ ሰው ላይ የድካም ስሜት የሚፈጥሩበት መሰልቸት፣ መቆጨት፣ ብሰራም አልመሰገንም ብሎ ማሰብ፣ መታከት፣ መጣደፍ፣ መጨነቅ ወዘተ የመሳሰሉት ነገሮች ናቸው። በዚህ የተነሳ የመጣበት የሰውነት ድካም እንደ ጉንፋን፣ ራስ ምታት ለመሳሰሉት በሽታዎች ከመዳረጉም በላይ የስራ ውጤቱን ያዳክምበታል። በእርግጥም የምንደክመው በውስጣችን በሚፈጠረው አግባብ የሌለው የአእምሮ ጭንቀት ነው። አንድ የኢንሹራንስ ኩባንያ ድካምን በተመለከተ በበራሪ ወረቀት ላይ እንዲህ የሚል መልእክት አስተላልፎ ነበር። ከባድ ስራ ብቻውን በጥሩ እንቅልፍና እረፍት የማይወገድ ድካም አሳድሮ አያውቅም። ጭንቀት፣ ውጥረትና ውስጣዊ የሰውነት መሸበር ናቸው ከፍተኛ ድካም የሚያስከትሉት። የአእምሮ ወይም የጉልበት ስራ የድካም መነሻ ይመስሉናል እንጂ ዋናዎቹ መንስኤዎቹ ከላይ የተጠቀሱት 3 ነገሮች ናቸው። አስታውስ፣ የተወጠረ ጡንቻ በስራ የዳበረ ጡንቻ ሲሆን፣ በጭንቀት የተወጠረ አእምሮ ግን ጤናማ አይደለም። ስለዚህ ሁሉን ነገር አቅልለህ በጣም አስፈላጊ ለሆነ ስራ ጉልበትህን ቆጥብ። እስቲ ለአንድ አፍታ ቆም በልና ልብ ብለህ ራስህን መርምር። ይህን መጽሐፍ ስታነብ ሐሳቡ ግልጽ ሆኖልሃል? አይኖች ፈዘዋል? ዘና ብለህ ነው የተቀመጥከው ወይስ አጎንብሰሃል? ፊትህ እንዴት ነው? ጨፍግጓል? በዚህ ቅጽበት ሙሉ በሙሉ ተዝናንተህ ያልተቀመጥክ እንደሆነ በአእምሮህም በአካልህም ላይ ውጥረት እየፈጠርክበት መሆኑን እወቅ። በዚህ ሰዓት በራስህ ላይ ውጥረትና ድካም እየፈጠርክ መሆኑን አስተውል። የአእምሮን ስራ በምንሰራበት ጊዜ እንደዚህ ያለውን የማያስፈልግ ውጥረት የምንፈጥረው ለምንድን ነው? ጆስላይን እንዲህ ይላል፣ ከባድ ስራ ብዙ ጥረት ይፈልጋል፣ ያለዚያ በቅጡ ሊሰራ አይችልም የሚለው ሁለንተናዊ እምነት የድካም ሁሉ መነሻ መሆኑን ደርሼበታለሁ። ስለዚህም በተመስጦ ስንሰራ እንጨነቃለን፣ እንሸማቀቃለን፣ ጉልበት ለመጨመር ጡንቻዎቻችንን እንወጠራለን። ይህ ደግሞ አእምሯችንን በፍጹም አይረዳውም። ስለዚህ ጉዳይ አንድ በጣም የሚያስደንቅና የሚያሰቅቅ እውነት አለ። ይኸውም ብዙ ሰዎች ገንዘብ አናጠፋም ብለው ወስነው ያንን ገንዘብ አጥፍተው ራሳቸውን በራሳቸው ሲያስጨንቁ ይበልጥ ያጠፋሉ፣ የባሰውንም ይጨነቃሉ።
ደስተኛ ሁን። ስራ ስትሰራ ሁልጊዜ ዘና ብለህ መደሰትህን አትርሳ። ይህ ቀላል ነውን? አይደለም። ይህን ለማድረግ እድሜህን ሙሉ ካንተ ጋር የኖረውን ልምድ መቀየር ይኖርብሃል። ነገር ግን ህይወትህን ይለውጠዋልና ዋጋ አለው። ዊሊያም ጄምስ የአሜሪካን ህዝብ ጭንቀት፣ እብደት፣ ውጥረት የመሳሰሉት ሁሉ የሚመነጩት ከመጥፎ ልማዶች ነው፣ ከዚህ ውጭ አይደሉም ይላል። የአእምሮ ውጥረት ልማድ ነው። ደስተኛ መሆንም ልማድ ነው። እናም መጥፎ ልማዶች መወገድ ሲገባቸው፣ ጥሩ ልማዶች ደግሞ መኮትኮት አለባቸው። መዝናናት ከምን ይጀምራል? ከአእምሮ ወይስ ከስሜት? ከሁለቱም አይደል? በመጀመሪያ ሰውነትህን ዘና አድርግ። እስኪ በተግባር እንየው። ሰውነትህን ለማዝናናት ከዓይንህ እንጀምር እንበል። ይህን አንቀጽ አንብበህ እንደጨረስክ ደገፍ ብለህ ተቀመጥ። ዓይኖችህን ክደንና በሐሳብህ ለዓይኖችህ እንዲበላቸው ተዝናኑ። አትጨናቆሩ፣ ተዝናኑ። ይህን ለአንድ ደቂቃ ያህል በዝግታ ደጋግመው። ከጥቂት ደቂቃዎች በኋላ የዓይኖችህ ጡንቻዎች መታዘዝ መጀመራቸውን አልተገነዘብክምን? አንድ የሆነ እጅ ውጥረቱን ጠርጎ የወሰደው መስሎ አልተሰማህምን? መልካም። ምንም እንኳን ይህ ነገር የማይሆን ቢመስልም፣ አንተ ግን በዚያች ደቂቃ ውስጥ የመዝናናትን ጥበብ ቁልፍ ሚስጥር አግኝተሃል ማለት ነው። ይህንን ልምምድ በእጅህ፣ በእግርህ፣ በፊትህ፣ በትከሻህና በመላ አካላትህ ሞክረው። ነገር ግን የሰውነት ዋናው ክፍል ዓይን መሆኑን አትዘንጋ። እንዲያውም ዶክተር ኤድመን የዓይንህ ጡንቻዎችን ካዝናና ያሉብህን ችግሮች ሁሉ ትረሳለህ እስከ ማለት ይደርሳሉ። ዓይኖችህ ሰውነትህን ለማዝናናት ቁልፍ የሆኑበት ምክንያት ሰውነታችን በአጠቃላይ ከሚጠቀምበት የስሜት ኃይል ሩቡ የሚጠፋው በእነሱ ስለሆነ ነው። ለዚህም ነው ጥሩ የማየት ችሎታ ያላቸው ሰዎች ዓይናቸውን ከአቅሙ በላይ ስለሚያሰሩት የመጨናበስ አደጋ የሚደርስባቸው። የታወቀች የልብ ወለድ ደራሲ የሆነችው ሸኪባውም በልጅነት ሕይወቷ ውስጥ ትልቅ ትምህርት ከሰጣት አንድ አዛውንት ጋር በአጋጣሚ መገናኘቷን ትገልጻለች። ሻኪቤውም በድንገት ትወድቅና ጉልበቷ ይላጣል፣ ወለምም ይላታል። አዛውንቱ ይደነግጡና ያነሷታል። እኚህ አዛውንት ከዚህ በፊት የሰርከስ ኮሜዲያን ነበሩ። አቧራውን ከልብሷ ላይ ያራገፉና የተጎዳውን እግሯን እያሻሹ እንዲህ አሏት። ለመውደቅሽ ምክንያቱ ሰውነትሽን ዘና ማድረግ አለመቻልሽ ነው። ልክ እንደ ነጠላ፣ እንደተሻሸ አሮጌ ነጠላ የሚተጣጠፍ ሰውነት እንዳለሽ አድርገሽ መቁጠር አለብሽ። ነይ፣ ይህ ነገር እንዴት እንደሚቻል ላሳይሽ። አዛውንቱ ሼኪባውምንና ሌሎችን ህፃናትን ሰብስቦ እንዴት መውደቅ፣ መዝለል፣ መገለባበጥ እንዳለባቸው አስተማሯቸው። እየደጋገሙም እንዲህ ይሏቸው ነበር። ሰውነታችሁን እንደ ተሻሻ አሮጌ ነጠላ አድርጋችሁ ቁጠሩት፣ እናም ተዝናኑ። የትም ቦታ በማንኛውም ሁኔታ መዝናናት ትችላለህ። ብቻ ለመዝናናት ብዙ አትጨነቅ። መዝናናት የውጥረትና የጭንቀት መወገድ ነውና። እንግዲህ ቅድም እንደተባለው ከዓይኖች ጀምረህ የሰራ አካላትህን ለማዝናናት ሞክር። ራስህን ልክ እንደ ጨቅላ ልጅ ከውጥረት ነፃ የሆነ አድርገህ ቁጠር። ራስን ለማዝናናት የሚረዱ 5 ነገሮች። አንደኛ፣ ሰውነትን ስለማዝናናት የተጻፉ መጽሐፍትን አንብብ። ሁለተኛ፣ አስቸጋሪ ሁኔታዎች ሲያጋጥሙ ዘና በል።
አትሸበር። ሁልጊዜም እንደ ተሻሻ አሮጌ ነጠላ ሰውነትህ መተጣጠፍ የሚችል ከውጥረት ነፃ የሆነ እንደሆነ አትርሳ። ሶስተኛ፣ በተቻለህ መጠን የሚመች ቦታ መርጠህ ስራ። በሰውነትህ ውስጥ ውጥረት ሲፈጥር የጀርባ ህመምና የስሜት መድከም እንደሚያስከትል አስታውስ። አራተኛ፣ በቀን 4 ወይም 5 ጊዜ ራስህን መርምር። እንዲህም በል፣ ይህን ስራ አላግባብ አካብጄ ተመልክቼው ይሆን? ለምሰራው ስራ የሚያገለግሉ ጡንቻዎችን እየተጠቀምኩ ይሆን? እንዲህ ብለህ መጠየቅህ የመዝናናትን ልምድ ለማዳበር ይረዳሃል። አምስተኛ፣ የዕለት ተግባርህን አከናውነህ እንዳበቃህ ራስህን እንዲህ ብለህ ጠይቀው፣ ምን ያህል ነው የደከመኝ? የሰራሁት የአእምሮ ስራ ሳይሆን የአሰራሩ ስልት ነው ማለት ነው። ዳንኤል ጆሳልን ስለዚህ ጉዳይ እንዲህ ይላሉ፣ ምን ያህል እንደሰራው የምለካው በድካሜ መጠን ሳይሆን ባለመድከሜ ነው። ቀጥለውም የዕለት ተግባሬን አከናውኜ እንዳበቃው በተለየ ሁኔታ ከደከመኝ ወይም ቁጣ ካለኝ አንጎሌ እንደተዳከመ እረዳለሁ። በዚህም ያን ዕለትም ያለምንም ጥያቄ በጥራትም ሆነ በብዛት ጥሩ ስራ ያልሰራውበት ቀን መሆኑን እገነዘባለሁ። እያንዳንዱ ሰው ይህን ሁኔታ አጥብቆ ቢያጤን በደም ብዛት የሚያልቀው ሰው መጠን በአንድ ሌሊት ይቀንስ ነበር። የአእምሮ ሕክምና ሆስፒታሎችም ከመጨናነቅ ይተርፉ ነበር።